ምክትል ፕሬዝዳንት በመሆኔ በጣም በእውነት አልጠበቅኩም ነበር። ደስ ብሎኛል። የዳመጣችሁት ድምጽ አርቲስት ማስተዋል ወንደሰን የአዲስ አበባ እግር ኳስ ፌዴሬሽን ምክትል ፕሬዝዳንት ሆና በተመረጠችበት ወቅት የተናገረችው ነው። የአዲስ አበባ እግር ኳስ ፌዴሬሽን አድርጎት በነበረው ጠቅላላ ጉባኤ የፕሬዝዳንትና ስራ አስፈጻሚ ምርጫ ማከናወኑ የሚታወስ ነው። ኢንጂነር ኃይለ ኢየሱስ ፍስሐ የአዲስ አበባ ከተማ እግር ኳስ ፌዴሬሽን ፕሬዝዳንት ሆኖ ሲመረጥ አርቲስት ማስተዋል ወንደሰን የአዲስ አበባ እግር ኳስ ፌዴሬሽን ምክትል ፕሬዝዳንት ሆና እንደተመረጠች በወቅቱ እናስታውሳለን። አንጋፋው አርቲስት ሌላዋ ማለት ነው ኃይረገወይን አሰፋም እንዲሁ በኃላፊነት ደረጃ እንድትሰራ መመረጧ ይታወሳል። ያን ጊዜ ይህ ጉዳይ መነጋገሪያ እንደነበረ የሚታወስ ነው። እነዚህ ሁለት ግለሰቦች ከእግር ኳስ ጋር ያላቸው ቀረቤታ ምን ያክል ነው የሚለውን በእርግጠኝነት መናገር ባይቻልም ነገር ግን ባልተለመደ ሁኔታ ወደ ፌዴሬሽን አመራር ወይም ወደ ኃላፊነት ደረጃ ስፖርቱን ለመምራት ሲመጡ እጅጉን ማነጋገር የቻለ መረጃ ነበር በወቅቱ። ስለዚህ አሁንም እንግዲህ እግር ኳሳችን ውጤት ባጣ ቁጥር እንደነዚህ አይነት ግለሰቦች መነጋገሪያ ሆነው መቀጠላቸው የሚቀር አይመስልም። አሁንም በተለይ አርቲስት ማስተዋል ላይ ያነጣጠሩ ትችቶችና ስላቆች ቀልዶች እየተሰነዘሩ ነው በማህበራዊ ሚዲያ ላይ ማለት ነው። በርግጥ ጠንከር ያለ አስተያየት የሚሰጡ አካላትም አሉ በብሔራዊ ቡድናችን ውጤት ማጣት መንስኤ ላይ ማለት ነው። ለምሳሌ እንደነ ሞሳላ አይነት ተጫዋቾች ጤነኛና ደስተኛ መሆናቸውን የሚከታተሉ የላቀ ፐርፎርማንስ እንዲያሳዩ የሚያግዟቸው በርካታ ባለሙያዎች በዙሪያቸው አሉ። በዓለም ምርጥ ከሚባሉት የልምምድ ስፍራዎች ላይ ይሰለጥናሉ። ለተጫዋቾቹ ፐርፎርማንስ ማደግ ያግዛል የሚባል ጫማና ትጥቅ የሚያቀርብ ግዙፍ ትጥቅ አምራቾችም በዙሪያቸው ይገኛሉ። ከመብሳላ ጋር የገጠሙት የኛ ተጫዋቾች በአንጻሩ እዚህ ላይ ከተሰረዘሩት አንድም ነገር አያገኙም። እንዴት ውጤት አምጡ እንላቸዋለን የሚለውን አንስተው የሚከራከሩ ጥቂቶች አይደሉም። ከተጫዋቾች የጉዳት አያያዝና ከአመጋገብ ጋር የተያያዙ ዘልማዳዊ አሰራሮችም እንዲሁ የኢትዮጵያውያን መልክ መሆኑ ዛሬም ቀጥሏል። ልምምድ የሚሰሩባቸው ሜዳዎች ለጉዳት የሚያጋልጡ ከመሆናቸውም ባሻገር ለጨዋታ ምቹ ናቸው ተብሎ የተሰሩት አርቲፊሻል ሜዳዎች ሳይቀሩ ተጫዋቾችን የበለጠ ለጉዳት የሚያጋልጡ መሆናቸውም በተደጋጋሚ ተረጋግጧል። ታዲያ በእነዚህ ሁሉ ከሳይንስ በራቁ አካሄዶች እየተመራን እንዴት ነው ከልጆቹ ውጤት የምንጠብቀው የሚሉ አካላት ጠንከር ያሉ መከራከሪያዎችን ይዘው ይሟገታሉ። ከነጅቡቲ ሱዳን ሌሎች ደካማ ሀገራት አንፃርስ መች ውጤት መጣ? ማን ከግብጽ ጋር ብቻ ነጻጸረ? ስፖርት ሁሉ ጊዜ ከማቴሪያል ጋር ብቻ መነጻጸር የለበትም። የተሟላ የኳስ መሰረተ ልማት ያላቸው አውሮፓውያን እንኳን ባለም ዋንጫ በደሃዎቹ የደቡብ አሜሪካ ሀገራትና በአፍሪካ ሀገራት ጭምር እየተሸነፉ ከውድድሩ ሲባረሩ አይተናል። በየአመቱ ግብጽን የሚፎካከር ሳይሆን እነ ጅቡቲንና መሰሎችን ማሸነፍ እንኳን የሚችል ቡድን ነበር የፈለግነው። ደከም ያሉ ሀገራት ጋር ውጤት ሲቀናው ኖሮ በግብጽ እንኳን 3 ለምንም ቢሸነፍ እንኳን ለምን ብሎ የሚጮህ ደጋፊ የሚኖር አይመስለኝም። ስለዚህ ደካማዎቹን እንኳን ማሸነፍ የሚችል ሚዛናዊ የሆነ ቡድን መገንባት ለምንድነው ያልቻልነው የሚሉ ደግሞ በሌላው ወገን ክርክራቸውን ያቀርባሉ ማለት ነው። ከማንም ጋር ቢነጻጸር ውጤት ሊመጣ የሚችለው በስራ ጥራት ነው የሚሉ አካላት እግር ኳስን ከማቴሪያል ጋር ያያይዙታል። የማቴሪያል ስፖርት ነው፣ መንፈሳዊ ስራ አይደለም። ከመሰረተ ልማት ጋር በተገናኙ ነገሮች እኛ ከዓለም በእጅጉ እንርቃለን። ሌላው ይቅርና በውጤት ደረጃ አንድም የአፍሪካ ሀገር ባለም ዋንጫው ይሄ ነው የሚባል ውጤት አለማስመዝገቡ ስለ መሰረተ ልማት ፋይዳ ብዙ ያስረዳል የሚሉ ትንታኔዎች በስፋት ተደምጠዋል። ለዚህ ማሳያው ባለም ዋንጫው ደህና ውጤት አመጡ የተባሉት የደቡብ አሜሪካ ሀገራትም እንኳን ውጤት ያመጡት ብዙዎቹ ተጫዋቾቻቸው ማቴሪያሊስት በሚባሉ ሀገራት መሰረተ ልማት ነፍስ ተዘርቶባቸው ነው። አርጀንቲና በሜክሲኮ ዋንጫ የበላችው ባርሴሎና መሰረተ ልማት ታግዞ የበለጸገ ተጫዋች ስላገኘች ነው የሚለው እንግዲህ ሌላኛው መከራከሪያ ነው። ከ2005 እስከ 2006 አካባቢ
ለአፍሪካ ዋንጫ ስናልፍ ለዓለም ዋንጫ ለማለፍ የማይታመን ርቀትም ሄደናል። ያን ጊዜ በሂደቶቹ ግዙፍ የእግር ኳስ ሀገራትን እያሸነፍን ነበር ይሄ ያለፍነው። ተጫዋቾችን በግል እይታ ውስጥ የሚያስገባ ብቃትም ሲያሳዩ ነበር ተጫዋቾቻችን። ሳላዲን በወቅቱ የዓለም ዋንጫ ማጣሪያ ኮከብ ጎል አግቢነትን ለረጅም ጊዜ ሲመራ እንደነበር የምናስታውሰው ነው። ታዲያ ምን የተለየ ነገር ኖሮ ነው ያን ጊዜ በጣም ውጤታማ የነበር ነው አሁንስ ውጤት ያጣ ነው የሚሉ ተነጻጻሪ ሙግቶች እንግዲህ አየሩን ሞልተውታል ማለት ነው። ይህ ክርክር የእግር ኳሱ አመራር ሁኔታንም ጥያቄ ውስጥ እያስገባ የሚቀጥል ይመስላል። እዚህ ላይ ነው እንግዲህ የማስተዋል አይነት ግለሰቦች እግር ኳሱ ውስጥ እያመጣን እስከቀጠልን ድረስ የትም አንድረስም የሚል ሌላ ሐሳብ ሲንሸራሸር የምናስተውለው። እንግዲህ ብሔራዊ ቡድናችን ውጤት ባጣ ጊዜ እንደዚህ አይነት ነገሮች መነሳታቸው አይቀርም። ለእግር ኳሱ ሩቅ የሆኑ የሚመስሉ እግር ኳሱን በእውቀት ይመሩታል፣ በእውቀት ያስተዳድሩታል ተብሎ የማይጠበቁ ግለሰቦች እንደው በአጋጣሚ ወደ እግር ኳሱ የመጡ አስተዳዳሪ ሆነው መገኘታቸው በጣም እንግዲህ የእግር ኳስ ቤተሰቦችን የሚያሳስብ ይሆናል፣ የሚያነጋግርም ይሆናል። ቢያነጋግርም የሚያስገርም ነገር አይሆንም ማለት ነው። ለዚህ ነው እንግዲህ አርቲስት ማስተዋልን አይነት ግለሰቦችን የነበረው ማለት ነው። እንደነዚህ አይነት ግለሰቦችን እያመጣን ውጤት መጠበቃችን በጣም አስደናቂ ነው የሚል ሐሳባቸውን ይሰነዝራሉ ማለት ነው። እንግዲህ ውድ የቻናላችን ተከታታዮች እናንተም በየቤታችሁ እነዚህን ሐሳቦች እያነሳችሁ እንድታንሸራሽሩ እንጋብዛለን። እግር ኳሳችን የማቴሪያል ወይም ደግሞ ይሄ የመሰረተ ልማት እጥረት ነው፣ በሳይንስ አለመመራታችን ነው፣ ግለሰቦችስ እግር ኳሱን የማያውቁ ግለሰቦች በኃላፊነት ደረጃ እየተሾሙ በመምጣታቸው ነው፣ የትኛው ነው የእግር ኳሳችን ህመም የሚለውን እንግዲህ በየቤታችሁ እንድትነጋገሩበት እንጋብዛለን። ከመረጃችን ጋር አብራችሁን ስለነበራችሁ እናመሰግናለን። በሌላ መረጃ ዳግም እስከምንገናኝ ለሌሎች መረጃዎቻችን እንዲደርስ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቻናላችንን አብራችሁን ሁልጊዜም እንድትዘልቁ እንጋብዛለን። በሌላ መረጃ ዳግም እስከምንገናኝ ሰላም።